መታለች። ካሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችኝ አትበላት። እንደዛማ እንድትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ፣ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወኩም። ገባሽ መሆኑን አላወኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ብዙ ነገር አለኝ ያለችው ሌሎች ሴት አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ ሀቢባ፣ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የመግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራም ሆነችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልሐምዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ የቤት ኪራይ አትሽክፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። እንደዛ እንዳያስብ የፈለጉትን ነገር ይናገሩ። ማምጣት እችላለሁ። እንደዛ ብሎ ነገር ማስዋል ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ ካዳምጣት የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ የማዳምጠው ነገር የለም ካሁን በኋላ ሂጃለሁ። ሙባረክ አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብለህ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብለህ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው መርያም የምትባለው 9000 ድራም ሪከርዱን ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ማንም አላለኝም። 9000 ድራም ተቀብሎኝ አይዲ ሊያሰራልኝ 10000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶን አስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ እናትየዋን። ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና
እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መጣት ነገር ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው አዎ አገባው መብቴ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው መስማት ስለማፈልግ አለች እንጂ ብዙ ነገር የምናገረው አለኝ የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ትናገር፣ ሰሚራ ተናገሪ እናቴ። እሄዳለሁ እኔ አቡ አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትይው ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለሽ ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ። አላጋችሁ ማንንም አላገባው። አይ ዶንት ኬር ሚዲያ። ቆይ አዳም በቃ ሴት ሊጎዳለው ሴት ሊጎዳለው። እስኪ ነገ አላግባ አንድ ነገር እስኪ ነገ በሰርግ አላግባ። እሺ ቆይ አቢባ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ይኸውልሽ የዚህ ልጅ ትዳር እኔ ለኝ ምስት ምትባል የለኝም እኮ ይኸውልሽ እኔ ቆይ እባክህ ስማኝ። እሺ ስማኝ አለው ካለች መታ ገብታ ትናገር ወለ መርያም እሺ ሰሚራ ኦኬ ችግር የለውም አይደላችሁም። አለቀ ደቀቀ። ላውራ ሙባረክ ከዛሬ ገመኔ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ባክስ ጋር ፓስፖርትን ምንድነው እንደ ህፃን የምትሆነው? ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ እንዲህ ያደረጋችሁት ሚውት ሳረጋው እያበራኩ ነው። አንተ እንደምትኝ ስጠኝ አንዱ ሚውት ሳረጋው እባክሽን መርየም ሚውት አርጊ ጉድ ፈላ። እባክሽን አቢባ ልለምንሽ እባክሽን፣ እኔ እየለመንኩሽ ነው። ይሄን ነገር ለምንኛ አልገባኝ። ምን ይመጡብኝ እንጂ መጣውባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሽባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ሁሉ ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ይወቅሳሉ። ጤና የለም። አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ እነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ሀቢባ ማንም ሴት ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። ሁሉን ነገር መቼ ተናገርኩ?
ፈቅጃለሁ። ተናገሪ ካለ ተናገረለው ግን ተናገሪ ማለት አቢባ ተናገሪ ምን አለች ሰሚራ ይሄን አለች በል ሙባረክ አቡዬ እኔ አልተናገርኩም ግን ተናገሪ ካለ ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው ለሷ ብቻ ሳይሆን አለ ሌላም አለች አሉ ተናገሪ ካላችሁ ችግር የለውም እናገራለሁ ግን መናገር የፈለኩት ለገባውበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል በቃ ንንጃ ሰሚራ አንቺ ደስተኛ ምትሆኝ መሪያም ሙባረክ ለሁለት ይበቃናል ለሁለት ይበቃናል ብላለች። አንቺ አይበቃናል አይደለም አላልኩም አልልምም። እሺ ታዲያ ምንድነው ችግሩ ታዲያ? እሱ መፍታቸው ነው እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍቴ ነው። እት መሪያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። እችልበታል ያመጣቸዋል ስለሚያውቀው ማለት ነው። ለኔ አዲስ አይደለም ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች ክሷን ታረቁ በቃ ምን ልንገርህ፣ አንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ ብዙ አድናቂ ያለህ ስኳር በሽተኛ ነኝ። ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ልትሆነኝ ነው። በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርየም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለኔ ነው ያልተመቸኝ። አይሆንልኝም። አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድ መርያም ተናገሪ ማለት ነው። ከዚህ በፊትም ማለት ነው ከዚህ በፊትም ሰሚራ ብቻ ነው የማውቀው። እኔ አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉዝ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም እኔ እንደሱ እንደለያዩ ማለት ነው። ምክንያቱም እኔ ችግር የለውም ለኔ። እሷ ግን እርጉዝ ናት።